ሰላም ጤና ይስጥልን። በመካከለኛው ምስራቅ ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ከኢራን የወጡ አዳዲስ መረጃዎች መላውን ዓለም አስደምመዋል። የኢራን አብዮታዊ ዘበኛ አይአርጂሲ ምንም እንኳ ባለፉት ወራት ከአሜሪካና ከእስራኤል ወታደራዊ ጥቃቶች ቢሰነዘሩበትም እጅግ ዘመናዊ የሆኑትን የከርሰ ምድርና የሚሳኤል መሰረተ ልማቶችን በከፍተኛ ፍጥነት መልሶ ማደራጀቱ ታውቋል። አዳዲስ የወጡ የስለላ ሪፖርቶች እንደሚያመለክቱት ኢራን ካሏት 69 የከርሰ ምድርና የሚሳኤል ዋሻ መግቢያዎች ውስጥ 50 ያክሉ አሁን ላይ ሙሉ በሙሉ ወደ ስራ ተመልሰዋል። ይህ የሆነው ጥቃቶች በደረሱባቸው ጥቂት ሳምንታት ውስጥ መሆኑ ደግሞ የምዕራባውያንን የስለላ ድርጅቶች ክፉኛ አስደንግጧል። እነዚህ ለበርካታ አስርተ ዓመታት በተራራዎች ስርና እጅግ ጥልቅ በሆነ የከርሰ ምድር ስፍራዎች የተገነቡ ተቋማት ተራ የሆነ የአየር ጥቃቶችን ብቻ ሳይሆን እጅግ ኃይለኛ የሆኑ ቦምቦችንም መቋቋም በሚያስችል መልኩ የተገነቡ ናቸው። የኢራን ወታደራዊ መሪዎች እነዚህን ዋሻዎች የሚሳኤል ከተሞች ብለው የሚጠሯቸው ሲሆን ዋሻዎቹ ለሚሳኤል ክምችት፣ ለተወንጫፊ መሳሪያዎች ዝግጅት፣ ለሎጂስቲክስ ማከማቻና ለከፍተኛ የጦር እዝ መቆጣጠሪያነት የሚያገለግሉ ናቸው። የከርሰ ምድር መዋቅር ኢራን በአሜሪካና በአጋሮቿ ላይ ሁለተኛ ዙር የመልሶ ማጥቃት እርምጃ ለመውሰድ ያላትን አቅም በከፍተኛ ሁኔታ እንደሚያሳድገው ተንታኞች ይናገራሉ። ወታደራዊ ተንታኞች እንደሚሉት እነዚህ የኢራን የከርሰ ምድር ሚሳኤል ማዕከላት በመካከለኛው ምስራቅ ካሉ ወታደራዊ ኢላማዎች ሁሉ እጅግ ፈታኝና ለመምታት የማይቻሉ ተብለው የሚታወቁ ናቸው ብለዋል። የኢራን አብዮታዊ ዘበኛ እነዚህን መሳሪያዎች አሁን ላይ ዘመናዊ በማድረግ በከፍተኛ ዝግጅት ላይ መሆኑን መረጃዎች ያመላክታሉ። ይህ ማለት ኢራን ከጥቃት መከላከል ብቻ ሳይሆን አስፈላጊ ሆኖ ሲገኝ በአጭር ጊዜ ውስጥ እጅግ አውዳሚ የሆነ ሚሳኤሎችን ከመሬት ውስጥ መንጥቆ በማውጣት ጥቃት የመሰንዘር ብቃት አላት ማለት ነው። ይህ ሁኔታ በአካባቢው ያለውን የኃይል ሚዛን የሚቀይር ሲሆን አሜሪካና እስራኤል በቀጣይ በሚወስዱት እርምጃ ላይ ትልቅ ስጋት ፈጥሯል። ትላንት ምሽት በኢራን ኢስፋሃን ግዛት ላይ የታየው ክስተት የሚገለጽበት ቃል የለውም። የአሜሪካ አየር ኃይል ስትራቴጂካዊ በሆኑ የጦር አውሮፕላኖቹ በመታገዝ 2000 ፓውንድ የሚመዝኑ ባንከር በስተር ቦምቦችን በኢራን የጦር መሳሪያ ግምጃ ቤት ላይ አዝንቧል። እነዚህ ቦምቦች ተራ ተራራን የመናር ሳይሆን በመቶዎች የሚቆጠሩ ሜትሮች በኮንክሪትና በድንጋይ የታጠሩ የሚስጥር ዋሻዎችን ሰንጥቀው የመግባት አቅም ያላቸው ናቸው። በኢስፋሃን ከተማ ሰማይ ላይ የታየው የእሳት ነበልባል እስከ ጎረቤት ሀገራት ድረስ የታየ ሲሆን ፍንዳታውን በሬክተር ስኬር የሚለካ የምድር መንቀጥቀጥ አስከትሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ ጥቃት የሚያሳይ እጅግ አሰቃቂና አስደንጋጭ ቪዲዮ በማህበራዊ ሚዲያ ገጻቸው ላይ በማጋራት አሜሪካ በኢራን ላይ የወሰደችውን እርምጃ ድል አድራጊነት ለማብሰር ሞክረዋል። ኢስፋሃን የኢራን የኒውክሌርና የሚሳኤል ቴክኖሎጂ ማዕከል በመሆኗ ጥቃቱ የኢራንን የጀርባ አጥንት ለመስበር የታለመ ነው ተብሏል። ነገር ግን ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ በዋሽንግተንና በፔንታጎን ከፍተኛ መረበሽ ተፈጥሯል። ዶናልድ ትራምፕ እጅግ ደንግጫለሁ ማለታቸው ተሰምቷል። ምክንያቱ ደግሞ የአሜሪካ የደህንነት መረጃዎች እንደሚያመላክቱት የኢራን እጅግ ሚስጥራዊ የሆኑ የሚሳኤል ከተሞች ከጥቃቱ ተርፈዋል የሚል መረጃዎች በመውጣታቸው ነው። ኢራን ላለፉት 30 ዓመታት በከባድ ተራሮች ስር የገነባቻቸውና እርስ በርሳቸው በዋሻ የተሳሰሩ የሚሳኤል ማከማቻዎች አሜሪካ ከወረደች የቦምብ ናዳ በላይ ጠንካራ ሆነው ተገኝተዋል። ይህ የኢራን ወታደራዊ መሰረተ ልማት ጽናት አሜሪካን ግራ ጋብተዋል። ፕሬዝዳንቱ የጠበቁት ኢራን ሙሉ በሙሉ መንበርከክ ቢሆንም አሁን ግን ኢራን እነዚያን ሳይነኩ የቆዩ የሚሳኤል ምሽጎቿን በመጠቀም በማንኛውም ሰዓት አደገኛ አጸፋዊ ጥቃት ልትሰነዝር እንደምትችል ተገምቷል። ግጭቱን ይበልጥ አሳሳቢና ወደ ዓለም አቀፍ ጦርነት የሚመራው ሌላው ክስተት ደግሞ የአሜሪካው ኤፍ-15 ተዋጊ ጀት በኢራን ድንበር ላይ መውደቁ ነው። ኤንቢሲ ኒውስ እንደዘገበው የጀት መውደቅ በቴክኒክ ችግር ሳይሆን በቻይና ምርት በሆነው ዘመናዊ የሚሳኤል ቴክኖሎጂ አማካይነት ነው ብለዋል። ይህ ማለት ቻይና በግልጽ ባይሆንም በሚስጥር ለኢራን እጅግ ዘመናዊ የራዳርና የጸረ አውሮፕላን መሳሪያዎችን እያቀረበች ነው ማለት ነው። ይህ መረጃ እውነት ከሆነ ጦርነቱ በአሜሪካና በኢራን መካከል ብቻ ሳይሆን በአሜሪካና በቻይና መካከል የሚደረግ የቴክኖሎጂና የኃይል ፍልሚያ ሆኗል ማለት ነው። ቤጂንግ ለቴህራን የምታደርገው ድጋፍ የአሜሪካን የአየር ላይ የበላይነት ጥያቄ ውስጥ የከተ ሲሆን ይህም በዋሽንግተን ባለስልጣናት ዘንድ ከፍተኛ ቁጣን ቀስቅሷል። ኢራን አጸፋዊ እርምጃዋን የጀመረችው በአሜሪካ የቅርብ አጋር በሆነችው በተባበሩት አረብ ኤምሬትስ ላይ ነው። የኢራን አብዮታዊ ዘበኛ የአየር ኃይል በአቡዳቢ አቅራቢያ የሚገኘውን ስትራቴጂካዊ አል ሳፍራን የአየር ኃይል ካምፕ በከባድ ሚሳኤል ደብድቧል።
በጥቃቱ የአሜሪካና የኤምሬትስ ንብረት የሆነው ሚራጅ 2000 ተዋጊ ጀቶችና ዊንግ ሎንግ የተባሉ ድሮኖች የሚጠቀሙባቸው ግዙፍ አውሮፕላን ማቆሚያዎች ሙሉ በሙሉ መጋየታቸው ተነግሯል። ኢራን ይህንን እርምጃ የወሰደችው ግዛታቸውን ለአሜሪካ ጥቃት መጠቀሚያ አድርጋቸዋል የሚል ሲሆን ይህም በቀጠናው ያሉ የአረብ ሀገራት በጦርነት ውስጥ በቀጥታ እንዲሳተፉ አስገዳጅ ሁኔታ ፈጥሯል። በአሁኑ ሰዓት በአል ሳፍራን ካምፕስ የሚነደው እሳት አልጠፋም። የሟቾችና የቆሰሉ ሰዎች ቁጥርን በከፍተኛ ሁኔታ የጨመረ እንደሆነ ሪፖርቶች አመላክታሉ። በመጨረሻም የሰላም ተስፋው ሙሉ በሙሉ ጨልሟል። የኢራን መንግስት አሜሪካን በክፉ እምነትና በተንኮል ከሰዋል። ቀደም ሲል ለተኩስ አቁም ስምምነት ተብሎ የተጀመረው ድርድር አሜሪካ ለጥቃቱ መዘጋጃ እንደ ሽፋን ተጠቅማበታለች ስትል ቴህራን ገልጻለች። በዚህ ምክንያት ኢራን ከእንግዲህ ከምዕራባውያን ጋር ምንም አይነት ድርድር እንደማታረግና ራሷን ለመከላከል ማንኛውም አይነት የጥፋት እርምጃ ከመውሰድ እንደማትመለስ አስታውቃለች። ይህ ንግግር የሚያሳየው መካከለኛው ምስራቅ ወደማይመለስ የታሪክ ጨለማ ውስጥ መግባቱ ነው። ክቡራትና ክቡራን ተመልካቾቻችን በአሁኑ ሰዓት ዓለም በጭንቀት ተውጣለች። የነዳጅ ዋጋ በዓለም ገበያ ሰማይ ነክቷል። ታላላቅ የዓለም ሀያላን ጦራቸውን እያዘጋጁ ነው። ይህ ግጭት ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበት እድል ከምን ጊዜውም በላይ ሰፊ ሆኗል። እኛም በየደቂቃው የሚወጡ አዳዲስ መረጃዎችን ተከታትለን ለእናንተ የምናደርስ ይሆናል። ለተጨማሪ ሰበር ዜናዎችና ጥልቅ ትንታኔ ቻናላችንን ሰብስክራይብ በማድረግ ቤተሰብ ነው። አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ስለተከታተላችሁ እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለም። ሰላም ጤና ይስጥልን። በመካከለኛው ምስራቅ ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ከኢራን የወጡ አዳዲስ መረጃዎች መላውን ዓለም አስደምመዋል። የኢራን አብዮታዊ ዘበኛ IRGC ምንም እንኳ ባለፉት ወራት ከአሜሪካና ከእስራኤል ወታደራዊ ጥቃቶች ቢሰነዘሩበትም እጅግ ዘመናዊ የሆኑትን የከርሰ ምድርና የሚሳኤል መሰረተ ልማቶችን በከፍተኛ ፍጥነት መልሶ ማደራጀቱ ታውቋል። አዳዲስ የወጡ የስለላ ሪፖርቶች እንደሚያመለክቱት ኢራን ካሏት 69 የከርሰ ምድርና የሚሳኤል ዋሻ መግቢያዎች ውስጥ 50 ያክሉ አሁን ላይ ሙሉ በሙሉ ወደ ስራ ተመልሰዋል። ይህ የሆነው ጥቃቶች በደረሱባቸው ጥቂት ሳምንታት ውስጥ መሆኑ ደግሞ የምዕራባውያንን የስለላ ድርጅቶች ክፉኛ አስደንግጧል። እነዚህ ለበርካታ አስርት ዓመታት በተራራዊ ስርና እጅግ ጥልቅ በሆነ የከርሰ ምድር ስፍራዎች የተገነቡ ተቋማት ተራ የሆነ የአየር ጥቃቶችን ብቻ ሳይሆን እጅግ ኃይለኛ የሆኑ ቦምቦችንም መቋቋም በሚያስችል መልኩ የተገነቡ ናቸው። የኢራን ወታደራዊ መሪዎች እነዚህን ዋሻዎች የሚሳኤል ከተሞች ብለው የሚጠሯቸው ሲሆን ዋሻዎቹ ለሚሳኤል ክምችት፣ ለተወንጫፊ መሳሪያዎች ዝግጅት፣ ለሎጂስቲክስ ማከማቻና ለከፍተኛ የጦር እዝ መቆጣጠሪያነት የሚያገለግሉ ናቸው። የከርሰ ምድር መዋቅር ኢራን በአሜሪካና በአጋሮቿ ላይ ሁለተኛ ዙር የመልሶ ማጥቃት እርምጃ ለመውሰድ ያላትን አቅም በከፍተኛ ሁኔታ እንደሚያሳድገው ተንታኞች ይናገራሉ። ወታደራዊ ተንታኞች እንደሚሉት እነዚህ የኢራን የከርሰ ምድር ሚሳኤል ማዕከላት በመካከለኛው ምስራቅ ካሉ ወታደራዊ ኢላማዎች ሁሉ እጅግ ፈታኝና ለመምታት የማይቻሉ ተብለው የሚታወቁ ናቸው ብለዋል። የኢራን አብዮታዊ ዘበኛ እነዚህን መሳሪያዎች አሁን ላይ ዘመናዊ በማድረግ በከፍተኛ ዝግጅት ላይ መሆኑን መረጃዎች ያመላክታሉ። ይህ ማለት ኢራን ከጥቃት መከላከል ብቻ ሳይሆን አስፈላጊ ሆኖ ሲገኝ በአጭር ጊዜ ውስጥ እጅግ አውዳሚ የሆነ ሚሳኤሎችን ከመሬት ውስጥ መንጥቆ በማውጣት ጥቃት የመሰንዘር ብቃት አላት ማለት ነው። ይህ ሁኔታ በአካባቢው ያለውን የኃይል ሚዛን የሚቀይር ሲሆን አሜሪካና እስራኤል በቀጣይ በሚወስዱት እርምጃ ላይ ትልቅ ስጋት ፈጥሯል።